ነገር የተነሳው ምንድነው? ፍችን አስመልክቶ በእስልምና ማን ነው ሴት ልጅ የመፍታት መብት የላትም የሚል ሀሳብ ተነስቷል። በእስልምና የፍች መንገዶች 3 ናቸው። አንደኛው ለወንድ ሲሆን 2 መንገዶች እንዳውም ለሴቶች ነው ያላቸው። ለሴቶች 2 የፍች መንገድ አላቸው። እንደ ክርስትና ወደሚለው እንመጣለን። ወደዚያ ፍች በእስልምና 3 መንገዶች አሉት። አንደኛ አጠላቅ፣ ሁለተኛ አልኹሉዕ፣ ሶስተኛው አልፈስኽ። ብዙ ሰው የሚያስበው ሴት ልጅ የፍች መንገድ የላትም ብለው ነው በእስልምና። ይህን አብዛኛው እውቀት የሌለው ሙስሊም ሰው ያስበው ሊሆን ይችላል። ሴት ልጅ በቃ መፍታት የፍች መንገድ የማስኬድ መብት የላትም የሚለው ለአላት። የፍች መንገዶች ስንት ናቸው? 3 ናቸው። አንደኛው አጠላቅ፣ ሁለተኛው አልኹሉዕ፣ ሶስተኛው አልፈስኽ። ሶስተኛው ማነው? 3ቱ የፍች መንገዶች በኢስላም ለወንዶችና ለሴቶች የተከፋፈሉ ናቸው። ጠላቅ የሚለው የወንዶች ነው። አልኹሉዕ እና አልፈስኽ የሚለው 2ቱ የፍች መንገዶች ደግሞ የሴቶች ናቸው። ጠላቅ የሚለው የመጀመሪያው እንዴት ነው የሚካሄደው ከተባለ ባል በሚስቱ ላይ ችግር ካገኘባት ያ ችግር ፍች ላይ የሚያደርስ ከሆነ ባጭሩ የዛኔ ፈትቻለሁ ብሎ ይናገራል። ቅድም የነገርኳችሁ መንገዶች እንዳለ ሆኖ ሱረቱ ኒሳ ላይ መጨረሻ መለያየቱ ላይ ደረጃ ከደረሱ ጠላቅ የሚለውን ያስኬዳል። ፈትቼሻለሁ ብሎ ይናገራል። ኒካ ይወርዳል። ሁለተኛው ደግሞ ኹሉዕ የሚለው የፍች መንገድ ነው። እርሱም እንዴት ነው ከተባለ ለሴቶች ነው። እርሱም አካሄዱ እንዴት ነው? በአንጻሩ ልክ እንደቀደሙ ሚስት በባሏ ላይ ችግር አገኘችበት፣ እንዲስተካከል መከረችው፣ ሊስተካከል አልቻለም። አስመከረችው፣ ሊስተካከል አልቻለም። ምንም መንገድ ካጣች ያ ነገር የሚያለያይ መንገድ ላይ የሚደርስ ከሆነ ምን ይደረጋል? ያ ሰው ኒካዬን አውርድ የማለት መብት አላት። አያቸው አይደለ? ያ ሰው የመፍታት ግዴታ ተጥሎበታል። ሚስቱን ወደኋላ ማለት አይችልም። አላህ ቃል በቃል በቁርአን ላይ ሲናገርላት ስለ ሴት ልጅ ምን አለ? ፈኢምሳኩም ቢማዕሩፊን አው ተስሪሁን ቢኢሕሳን አለ። ሴቶችን ካገባችኋቸው ወይ በመልካም አስተዳደሯቸው፣ ካልቻላችሁ በሰላም ልቀቋቸው፣ ፍቷቸው ብሎ ተናግሯል። የመፍታት ግዴታ ተጥሎበታል። አሳማኝ የሆነ ፍች ላይ የሚያደርስ ችግር ካገኘችበት እኩል የሆነ መብት ማለት ነው። እሺ ያንን አልፈታም ብሎ ሰው እምቢ ካለ፣ ሳማጺ ከሆነ፣ የአምላኩን የአላህን ትእዛዝ አልጠብቅ ካለ፣ ችግር ተገኝቶበት አልፈታም ካለ የዛኔ ሌላ መንገድን አስቀምጦላታል ኢስላም። አይ ባለሽ አልፈታም ስላለ ከዚህ በኋላ የትም አትሄጃትም አትባልም። ላ አልፈስኽ የሚባለው የፍች ማስኬጃ መንገድ ቀጣዩ ተቀምጦላታል። እርሱም እንዴት ነው አካሄዱ? ሚስት በባሏ ላይ ችግር ካገኘችበት ፍታ ብላ አልፈታም ብሎ እምቢ ካለ ቀጥታ ወደ ሸሪዓ ፍርድ ቤት ትሄዳለች። በአቅራቢያ ወደሚገኝ ሸሪዓ ፍርድ ቤት ሄዳ ለሸሪዓ ፍርድ ቤቱ ቃዲ ታቀርብለታለች። ባሌ ላይ እንዲህ አይነት ችግር አገኘሁ፣ ኒካውን እንዲያወርድ ጠይቄው ነበር፣ ነገር ግን አላወርድም አለ። ስለዚህ እናንተ እንድታወርዱልኝ ይፈልጋለሁ ትላለች። ባልን አንድ ጥሪ ያደርግለታል የሸሪዓ ፍርድ ቤቱ ቃዲ። ያለችው ነገር እውነት እንደሆነ ያረጋግጣል። የዛኔ ፍታ ብሎ ያዘዋል። እርሱ ትእዛዝ ተሰጥቷል ከነቢ ሰለላሁ ዐለይሂ ወሰለም ዘንድ፣ ስልጣን ተሰጥቷል ከነቢ ሰለላሁ ዐለይሂ ወሰለም ዘንድ። ከዚያ በኋላ ያ ሸሪዓ ፍርድ ቤት ቃዲ ፍታ ይለዋል። ወዲያው ያ ባል ፈትቻለሁ ይላል። እሺ አልፈታም ብሎ ቢያምፅስ፣ ስልኩን አላነሳም ብሎ በዚያው ራሱን ቢደብቅስ፣ የሸሪዓ ፍርድ ቤቱ ቃዲ ኒካ እንዲያወርድላት ስልጣን ተሰጥቶታል። ወዲያው የፍች ወረቀትን ጽፎ የሸሪዓ ፍርድ ቤቱ ቃዲ ይሰጣታል። ኒካሁ ይወርዳል ማለት ነው። አሁን ጨረሰ። ስለዚህ ከእስልምና ሴት ልጅ የፍች መንገድ 2 መንገዶች አሏት። ወንድ ልጅ ግን አንድ መንገድ ነው እንዳውም ያለው። ይህን ይመስላል። እንደ ክርስትናስ ባልና ሚስት ባይስማሙ የፍች መንገዳቸው ምንድን ነው? የመፍታት ስልጣን ልክ እንደ እስልምና 2ቱ መንገዶች አሏት ወይንስ የመፍታት ስልጣን ያለው ወንድ ልጅ ብቻ ነው? እንደ ክርስትና ስንሄድ የመፍታት ስልጣን ያለው ወንድ ልጅ ብቻ ነው። ሴት ልጅ አላት ወይ? ላ የላት። ይፍታ 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 ተብሎ የተገለጸው ሴት ልጅ እንጂ ወንድ ልጅ ወንድ ልጅ እንጂ ሴት ልጅ የላትም። ባይፈልጋት አንድ ሰው ይላል እግዚአብሔር የፍች ወረቀቷን ጽፎ ይስጣት፣ ወደዛ ይላል ጽፎ ይሰጣታል። ገብቶሻል አይደል? ያ ነው ኢየሱስ ክርስቶስም አዲስ ኪዳን ላይ ይሄ የነገርኳቸው ብሉይ ኪዳን ላይ አዲስ ኪዳንም ላይ ኢየሱስ ክርስቶስ የሆነ ችግር ባል ሚስቱ ላይ ቢያገኝ መፍታት የሚችልበትን መንገድ ለእርሱ ብቻ ነው የተቀመጠለት። ገብቶሻል አይደል? ለእርሱ ብቻ ነው የተቀመጠለት። አሁን ወደ ማስረጃ እንሄድ፣ አሳያቸው። ከብሉይ ኪዳን 1 ከአዲስ ኪዳን 1 ልሰጣቸው ነው። ሰው ሴትን ወስዶ ቢያገባ የእፍረት ነገር ስላገኘባት በእርሱ ዘንድ ሞገስ ባታገኝ የፍቿን ጽሕፈት ጽፎ በእጇ ይስጣት፣ ከቤቱም ይስደዳት። ፍች ለማን ነው? ለወንድ ልጅ ነው። በዚሁ አንጻር ለሴቶች አለ ወይ? ብሉይ ኪዳን ነው። አዲስ ኪዳን ነው። ለደግምልሽ አዲስ ኪዳን ማዘጋጅ ይቻላል። አብሽር። ያው ከታች ያው ማቴዎስ ወንጌል አዲስ ኪዳን ነው አይደል? ትዝታ
ትዝታ ማቴዎስ አዎ ግን ወንጌል አዲስ ኪዳን ነው የሚገደሉ ይሄ ሙሴ ህግ እኮ ነው ለሙሴ የሰጠው አምላክ ነው። ስለዚህ የአዲስ ኪዳኑ አምላክ ራስ ቆይ አንዴ ያንንም የብሉይ ኪዳንን እንሄዳለን፣ ግን አዲስ ኪዳንም ላይ አለ እያልኩሽ ነው። አዳምጪ። ማቴዎስ ወንጌል ምዕራፍ 5 ቁጥር 31 ሚስቱን የሚፈታ ሁሉ የፍቿን ጽሕፈት ይስጣት ተባለ ይላል። እሺ እዚህ ቦታ ላይ ኢየሱስ ክርስቶስ ስለ ፍች ይናገራል። ወረድ ብሎ እዚያውም ላይ የመፍታትን ስልጣን ያለው ወንድ ልጅ እንደሆነ ይናገራል። አንዲት ቦታ ላይ ግን ሴት ልጅ በዚህ መንገድ መፍታት ስልጣን አላት የሚል የላትም። እንደ አጠቃላይ ይሄን የብሉይ ኪዳንም ስንሄድ ጊዜ ይፍታት የተባለው ወንድ ልጅ ነው። አዲስ ኪዳንም ላይ ይፍታ የተባለው ወንድ ልጅ ነው።